ራስን ልታጠፊ ሞክረሽ ነበር? ሞክሬያለሁ ሁለቴ ባንተ ደብቃለሁ ሁለቴ ሞክሬያለሁ። ምን አባቱ እናንተ እኔ ብቻ መቅበር ያቅታችኋል? አይ እንደዛ እናታችሁ አይደለሁም። በምንም ርዱኝ። በቃ 10 ዓመት ነው እህታችሁ ኮራመትን ከሰልም ሰል ስቀሻታ ስቂ እንደናቱ ልጄ እንደናቱ እንዳታረጉ እንደናቱ ተጦቴን አደራ ይዣለሁ። እዚህ ሱፌ ቤት ነው ታላስወጣኝ። ዛሬ መጥቶ ኪራ ክፈይ ሲለኝ 500 ነው አቃተኝ። እዚህ ሆነ ነው። ኦኬ ስንት ጊዜሽ ነው? 10 ዓመት 10 ዓመት? ያው 10 ዓመት ነው። ታያ ታልቅሽ ጀርካን ወርጅ አታልቅሽ። ቆይ አውርጅ ጀርካን። ሰላም ውድና የተከበራችሁ የኛ እንቁና ተወዳጅ ቤተሰቦች እንዴት ናችሁ? እኛ አለን አልሐምዱሊላህ። ልቦ ሰላም ባያችሁ። ሰላም። እሺ ልቦ ሰላም ብላችኋለች ቤተሰቦቼ። ልቦ ከአብዬ ጋር አልተገናኛችሁም እስካሁን? እሺ ልቦና አብዬ ለምን እንዳልተገናኙ ልንገራችሁ ቤተሰቦች። የዛ ቀን ልቦን ይዘናት ስንሄድ አብዬ ትንሽ አልተረጋጋችም ነበር፣ በጣም ተናዳ ነበር። ከዛ ልቦን ይዣት ሄድኩኝ በዛው። ዛሬ ግን በቃ ለአብዬ ያለውን ነገር ሙሉ አናገናናት። ከዚህ በኋላ አብዬ እንደዚህ አይነት ነገር አይሆንም ባለችበት ቤት እንደዚህ ለምን ትሆኛለሽ ምናምን ብዬ በመጨረሻ አስማምቻት እሺ ነይ እስኪ ነይ ነይ እሺ ነይ እስኪ እናቴ ነይ እሺ ጀርካኑ ወርጅ አታልቅሽ። ቆይ አውርጅ ጀርካ ታይ ውጪ ስለኝ የ10 ዓመት በሽተኛ አለብኝ። የታባቴ ልግባ ልጅ ምንድነው? ቁርአንያ ነው የምሰራው። እኔ ምንም የለኝም። ጠልጣላ ነኝ። ጀምሬሽ ስለኝ አረባክ የወንድማሞች ልጆች ናቸው። ባዳ አይደለሁም። እኔ አገሬም ነኝ ተስና የስኮም እናት ነኝ። ልጁን ግራ ገብቶ ነው። እሺ እኔ ምን ላግዝሽ? እኔ ሁሉ በቃ ሩዱኝ። ቤትም የለኝም። ሩዱኝ። በሽተኛ አይደለ ያስኩት። የታባቴ ልግባ እናንተ ካረዳችሁኝ ግራ ግብት ተለኝ። እሺ አታልቅሽ። በየቦታው ተንጠለጠልኩ። እሺ በቃ ችግር የለውም። እኔ ማግዝሽ ነገር አስቤበት አይደለም አብዬ። ማለት ያው ድንገት ነው የተገናኘ ነው። ለዛ ደንግጬ ነው ምንም ማለት አልቻልኩምና። እሺ የት ነው የምትኖሪው? እዚህ ሱፌ ቤት ነው ታላስወጣኝ። ዛሬ መጥቶ ኪራ ክፈይ ሲለኝ 500 ነው አቃተኝ። እዚህ ቤት ነው? እዚህ በጤፍ በተዘራ በፊት ለፊት ጤፍ የተዘራበት ቤት ነው። እሺ በቃ ችግር የለውም። እመጣለሁ፣ እረዳሻለሁ። ችግር የለውም። እሺ አትጣሉኝ ልጆቼ። ምን አባቴ ላድርግ? ግራ ገብቶኝ እኮ እናንተ እኔ ብቻ መቅበር ያቅታችኋል? አይ እንደዛ እናታችሁ አይደለሁም። በምንም ርዱኝ። በቃ 10 ዓመት ነው እህታችሁ ግንብ ላይ የምትቀመጠው 10 ዓመት እኮ። ቪዲዮ ላይ ይውጣ፣ ቪዲዮ ላይ ችግር የለውም። አዎ ይውጣ። አዎ ሂዱ። ሰው የለኝም እኮ በቃ እሺ አታልቅሽ። እሺ እናቴ አታልቅሽ። ጀሚሌ በቀደም ታለቅስበት 500 ብር ሰጠኝና ግራ ገብቶን ቁጭ ባልኩበት ቦታ እዛ ጋር ደረሰ። እማ አለኝ አቤት አልኩት። ምን ነው አሁን ችግርሽ ነው ተቃለለም ሲለኝ እኔ ለለቀስ ማን ለቀሳለ ጨርሶ ቤተሰብ ሞቶ አልቆብኛል። ቤተሰብ ሞቶብሻል? አልቆብኛል። እሺ ከማን ጋር ነው የምትኖሪው አንቺ? ልጆቹ ቢኖሩም እነሱም ባዝባዝ ብለዋል። አይጠቅሙኝም። እኔ ቁርአንያ የምትሰራ አለች። ቁርአንያ የምትሰራ ልጅ አለች? አዎ ፀሐይ የምትባል። እሺ ቁርአንያ ነው የምትሰራው። እሷ ቁርአንያ ነው የምትሰራው? ቁርአንያ ነው። ቁርአንያ ብንትና ቤት በታሪኩ ቤት ሰርታ እሷ ነው የምትቀልበኝ። በሰሞን ተኝታብኝ ራበኝ። አባቴ ጉድጓድ ልግባ ማለት እሷ እዚህ የለችም። አሁን ታማለች ነው እሷም? ዛሬ ተነስታ ሄደች። እሺ ቤት እንግባ እንሂድ። አዎ እንሂድ። አዎ ልጅ ተታውልኛል። ተይው በቃ እሺ እኔ ይዟለሁ። እኔ ሸከማለሁ ባል እኔ ይዟለሁ። እሺ ያቃል ጀሚል እኔ ለማንም ላስታውስ አይደለም። ቤተሰቦች ያው ልንሄድ የነበረው አብዬ ጋር ነበርና አብዬ ጋር መሄዱን ትቻለሁ። እሷም ፈቃደኛ ናት ቪዲዮ መስራቱን። እስኪ ቤቷን እንሂድ። ኖሽ ልቦ
ትይዣለሽ ከኔ ጋር ነይ። ቀስ በይ። እኔ ልኮራ ዓመት እኔ ከሰልምሰል ስቀሽ አታስቂኝ የደላሽ ይመስል ሁሉን አውቀዋለሁ ግማሽ አካሌ ነሽ ኖረሽ ታልፊዋለሽ አንድም ቀን ሳይደላሽ እሹሩሬ የሚልሽ አባትሽ መንኩሶ። እሺ አታልቅሽ። አሁን ይርቃል። አሁን ከዚህ እጇን ምግሯን ማይሰራልኝ እጇ ምግሯ ፓራላይዝ ነች ነው በቃ እንዱ ቀለጠብ አፏን ገና አሁን ፈታለች። እሺ ግራ ከለኝና ጣት ቁጥ ብዬ አለቀስኩበት። ለሱ ምን ልበል? የት ልደው ወይ አልወሰደኝ አይባልም። አብያ አይባልም። ችግር የለም። እኔ በማግዝሽ ነገር አግዝሻለሁ። ጨነቀኝ እኮ ነው ራሱ። አረ ለራሴ አብዬ ባላ ላግዞት። እስቆይ ባላ ላግዞት። ይሄ ባላ ቆይ አላህ ይመስክር። አብዬ ቆይ ባላ ቆራጥም አደረኩም በሰው አንጨኛን ታደርግ ፈዲ የት ነው? እዚህ ነው። ያውሉ ሲወደ የፈለገው ይሁን ዓለም ላይ ይሁን ያንተ ስም ባንተ ስም እጠራለሁ እንጂ ማንም አለኝ አልልም። አላህ ይጨምር። ቃል እገባለሁ። እዚህ ነው። አዎ ውጪ ስለኝ የለም። ቁጭ በይ። ነይ ብልጫ ነይ እስኪ ናቢ ነይ ብልጫ ነይ እስኪ። ያው እንዲህ ሆኖ ነው ቀኝ እጇ የቀረብኝ ትግሯ። እኔን ቀስ አድርጊያት እንዲሆነ ነው። ኦኬ ስንት ጊዜሽ ነው? 10 ዓመት 10 ዓመት? ያው 10 ዓመት ነው። ታያት አልቅሽ። መቅቼ ምን ማቃ ተቸገርኩ ወይ ወስ ካላሳረፈኝ ምስት ያሳድድ ጀምር ድንጋይ ተንተርሶ ጥፋተኛ እናትሽ ወላሽ የሞተች ካንቺ ጡት ሰስታ ለትላጠጣች። ተከራይታችሁ ነው የምትኖሩት? ክራይ ስንት ነው የምትከፍሉት? 500 ብር ነው ክራይ የምትከፍሉት? ቀላል ነው ክፍያው 500 ነው። ምን እየሰራሽ ትከፍያለሽ? ቀላል ቢሆን ስራ አለ። ልጅቷ ነው የምትሰራው። እሷ እንዲህ ሆና ነው ስራ የምትሰራ አይደለም። ያቺን ወይ ኦኬ እቺ የምትበላውን ማታውቀው ነይ እስኪ ወደ ነይ ብዬ ሌላም ልጅ አለች ነው እንደዚህ? ያቺ ቁርአንኛ አይደለችም እሷ ንጡ ነች። አንድ ልጅ አለች ታስተምራለች። እኔ ስታይ ትዳሩን ፈታች። ግራ ግብት ትዳሯንም ፈታለች ላንቺ ብላ እኔ ብላ ትዳሩን ፈታች። ምን መሰለህ ትዳር አዲስ አበባ ነበር የምታገባው። እሺ ምን ላግዛችሁ አሁን የምትፈልጉት? ምትለው የፈለከው አንተ ደስ በሚል በቃ መውጣት። እሺ አካውንት አላችሁ የንግድ ባንክ? የልጅቷ ነው አላት። የልጅቷ አለሽ አንቺ? እቺ ምን አላት? አውሬ ነበረች እኮ አዲስ አበባ ነች ትመሰራ ነበር። እሺ ቆይ አብዬ ቆይ አንዴ ያቺኛ አላት። ያቺኛው አላት አካውንት። ስልክ ቁጥር ትሰጠኝና ትደውልላታለች። የኔን ስልክ ቁጥር? እሺ ችግር የለም። እዚህ ቪዲዮ የሚከታተሉ እህቶቼም አሉ። አካውንት የራሳችሁ ማለት በእኔ በኩል እንዲገባላችሁ ስለማልፈልግ ቀጥታ ወደ እናንተ እንዲያስገቡላችሁ። በአንተ በኩል የሚገባልኝ ለሀገር ለመስቃን ውብዬ ልነግረው ተይ አብዬ ያለው ጠዋትም ያለቀስኩ ነው። እዚህ ጋር በዚች ውሃ ይዤ እንደዚህ እናደርጋለን። አብዬ ቪዲዮ ላይ ውጣ ካልሽኛ አይቀር የሚረዱሽ እህቶቼ ማለት ነው በረዱሽ ቁጥር ይሄን ብር ስጥልኝ ወይ ይሄ ነገር አድርግላት ባሉኝ ቁጥር በቪዲዮ ይዤልሽ እመጣለሁ። እሺ በራስ በጀን እቺ እናቴ የሚመቻት እንደ እናቴ ልጄ እንደ እናቱ
እንዳታረጉ እንደናንተ ተጦቴን አደራ ይዤሃለሁ። እንዳትገዳኝ እንዳትገዱኝ ልጆቼ እንዳትገዱኝ። ቀበረኝ ተይ ችግር የለም። አባሪ ግራ ግብት አለኝና አላህ ደግሞ ይወዳል። ህይወቴን ላጠፋው በመድኃኒት አላህ ምን ትለኛለህ? ሀለከኝ እንዴት አደርግሃለሁ? ራስሽን ልታጠፊ ሞክረሽ ነበር? ሞክሬያለሁ። ሁለቴ ባንተ እጠብቃለሁ። ሁለቴ ሞክሬያለሁ። ምን አባቱ ምን አባቱ ችግር የለውም። የእኔ እናት ያደርግልኝ። አሁን ለዚህ ወር የቤት ኪራይ አሁን ለዚህ እኔ እከፍላለሁ። እሺ አሁን ቤት ሄጄ እመጣለሁ። ያው ባንክ የለኝም ብለሽኛል እና ብር ይዤላችሁ እመጣለሁ። ፀሐይ መርሻ ካልክ እዛ ቁራንያ ቤት ማንም ቤት ይልሃል። ስልክ ቁጥሯን በምን ልስጥ? ችግር የለውም። እኔ ከእሷ ጋር መነካካት አልፈልግም። ከአንቺ ጋር ቤቱ አውቋለሁ። እኔው በነጀሚል ቤት በዛ ነኝ፣ እናንተ በዚህ ነው። እኔ እመጣለሁ። በቃ በጎሮ ችግር የለውም። እኔ እመጣለሁ። ያለውን ነገር አግኝ። ለታሪኩም ሰጠኝ አባቴ። አንቺ አታልቅሽ። በቃ ችግር ቁጭ በይ አባቴ። እቺ ሰባራ ይዤ እቺ ነብርነት እኮ አዲስ አበባ ምን አይነት ነበር? አዲስ አበባ ነበር። ቡና ጠጡልኝ ነበር። አምስት ምግብ ቤት እና አንዴ ላውራሽ ነይ እስኪ። ከዚህ በፊት አዲስ አበባ ነበር የምትኖሪው አንቺ? አዲስ አበባ ስንት ጊዜ ኖረሻል? ቆይቷል። ብዙ ጊዜ ነው። ብዙ ጊዜ ቆይቷል። ድንገት ነው እንደዚህ ሆንሽው? እዚች አንጥቼ ያለፈው የዘንድሮ መስቀል 10 ዓመት መስቀል ትበላላችሁ። አህመት በዓል ነው። ቀን ይሸጋገራል። ሙስሊም ክርስቲያን አይለውም። ኑ እንሰብሰብ ብዬ ይዣት መጣ። ደውዬላቸው መጡ። ድንገት ከዚህ በፊት እዚህ አካባቢ አይደለም የምትኖር የነበረው አንቺ? እዚህ አካባቢ ልጅ ነኝ። እዚሁም ነው የምትኖሪው? ብራ ጫፍ የሚባለው ብራ የሚባለው የኔ አያቴ ነው። እዚሁም ነኝ እኮ። እዚሁ ነሽ? ቤተሰቡንም እንዲሁ ለሱም ትልቅ ነኝ እንጂ አህመድ ኬረታ የሚያገባቸው ነጅብያ ታውቃለህ? የኔ እናት ታያቸው እነሱ። ከዚህ በኋላ አንቺ የራስሽ ህይወት ትኖሪያለሽ። አላህ ደግሞ ሞልቶታል። ችግር የለም። የእኛ ቤተሰቦቼ የኔ ሁሌም የምኮራባችሁና የምተማመናችሁ ቤተሰቦቼ፣ ያው ሰው ሲቸገር አትወዱም፣ ሲከፋችሁም አትወዱም። እንደዚህ አይነት ነገር ይዤ መምጣት አልፈልግም። ቤተሰብ ድንገት ካያችኋት ከኋላ ቆማ ነበር። ያው ይመስለኛል ያላህ ማታ አልቅሼ ዱዓ አድርጌ ነበር፣ ወይ ውሰደኝ ወይ እርዳኝ ብዬው ነበር አለችኝ እና ያን አጋጣሚ ይመስለኛል ያገናኘን። ቤተሰቦች ማልቀስን ፈልጌ አልቻልኩም። ብቻ ምን ብዬ መናገርም እንዳለብኝ አላውቅም። እና የምትኖረው ቤት ክራይ ነው። የምታኖራት አንድ ልጅ አለቻት። ለእሷ ብላ ትዳሯን ፈታለች። ቆራሎ ቤት ነው የምትሰራው አለች እና እናቴ አታልቅሽ፣ ባላ አታልቅሽ፣ ችግር የለውም። አሁን እኔ ያለሁ ቢያንስ ባልችል እንኳን የቤት ክራዩን ሁሌ እከፍልልሻለሁ። አታልቅሽ እና ቤቱና እስኪ አሳያቸው አቢ ውስጡ የኖሩት እንደዚህ አይነት ቤት ውስጥ ነው። ቤቱም ክራይ ነው እና ቤተሰቦች በቻልነው መጠን ምንም ነገር አድርገን ቢሆን የምንችለውን ያህል እናደርግላቸውና ኧረ ለምን እንድንገላለን? ችግር የለም አብዬ፣ ከዚህ በኋላ አታስብሽ አብዬ። እነሱ እንኳን የቻሉትን ማድረግ ካቃታቸው እኔ ቤት ክራዩን እከፍልልሻለሁ 500 ሁሌም። አላህ ደግሞ ካሳካልኝ የእኔም ዩቲዩብ የሚከፍለኝ ብር አለ። እሱን የከፈለኝ ሰዓት ደግሞ የእህል ብር እሰጥሻለሁ። በዛ መሀል ግን እነሱ የሚረዷችሁ ከሆነ በረዷችሁ ቁጥር ለእናቴ እንዲያደርግልኝ ባልን ቁጥር እየመጣው ልጄን አደራ እንደ እናቴ ይኸኝ ብለሽኛል። ለዛ አላህን ጨምሬ ቀድም ሸኾችን ጨምሬ አላህን ጨምሬ አደራ ሰጥቻለሁ። ችግር የለም። ነገር ብቻ አንተም ታረገውን የፈቀድከው ደስ የሚልህን ለእናት ደስ የሚለው ልጅ የሚደሰቱበትን አስደስት። እናትሽ አስደስትሻለሁ። እነሱ በላኩኝ ቁጥር እኔ እየመጣው በቪዲዮ ይኸው አብዬ እያልኩ እሰጥሻለሁ። አብዬ የኔ እናት አታልቅሽ። በቃ እመጣለሁ ባለ ቤት ክራዩን ይዤ ግቢ በቃ። መንግስት ሆኖልኝ አሜን። መንግስት ሆኖልኝ የኔም እኮ የመስቀል ዘሮች ጦር ያሳደሩልኝ ነው። ከእናንተ አገኛኘ ሁለተኛ እስኪ ልሂድ ብቻ። አሁን እንዲሁ ልቀመጥ ነው
ጥምጥም ብዬ ቁጭ ብዬ ላለቅስ ነው እንጂ ምን አደርጋለሁ ብዬ። አሁን እንደዛ ነበር ያሰብሽው? በቃ ስትልውጣ አላህ ደግሞ ወደ እናንተ አልጨከነም። እንዴት ስታይኝ ግን ቪዲዮ እንደምሰራ እንዴት ተፈጠርኩ? የሆነ ነገር ብቻ እስቲ ልጅሽ አለኝ። አላህ ምስክር ነው። እስቲ አለኝ። ኧረ እኔ በቅቤ ነው ማያው አላየው፣ በካባ ነው ማያው፣ በወርቅ ነው ማያው፣ በሀጅ ጉብ ባለበት ቦታ ነው ባህር ጀዛ ነው ማያቸው እነዚህ ልጆቼ። ግን ልሂድ አልኩና መንገዱን ውስጥ ነው የሚገባ፣ ግን በእናንተ መንገድ በእኔ በኩል መጣ። በአንተ በኩል ያ አላህ፣ በአንተ በኩል የሚገርም ነው። በቃ የኔ እናት ችግር አላህ ካቆመኝ ታሪክ እነግርበታለሁ። ቆሜ ታሪክ ከዚህ በኋላ አላህ የምታመሰግኘው በቃ አብዬ እኔ ሊዳ እመጣለሁ። በኋላ የቤት ኪራዩን ይዤ እመጣለሁ። እሺ ቻው። አረ ችግር የለም። እና ቤተሰቦቼ ዛሬ ከዚህ በላይ መቀጠል አልችልም። ክርስቲያን የሆናችሁ ክርስቲያን፣ ሙስሊም የሆናችሁ እኛ ቤተሰቦች ሃይማኖት የላችሁም። ሁላችሁም ለሁሉም ሃይማኖት ክብር አላችሁ አውቃለሁ። እችን እናታችን በቻልነው መጠን እናግዛታለን። የእርዳታ ቪዲዮ አይደለም እየሰራን ያለ ነው። ትንሽ ደካማ ናት፣ እናግዛት ነው። የእርዳታ ቪዲዮ እንደማንሰራ ታውቃላችሁ። ድንገት የተፈጠረ ነገር ነው። እኔ ማስቤው እሷ ማስባው የሆነ ነገር አይደለም። እና ቤተሰቦች ይወዳችኋለሁ። ለነበረን ቆይታ ይሄን ይመስል ነበር።